ትልቁ ስህተታችን ስህተት የምንለውን ነገር ስህተት እንደሆነ አምነን ለመቀበል መቸገራችን ነው። ሰዎች ሁሉ አንተ የምታስበውን እንደሚያስቡ በአንተ መንገድ እንደሚያስቡ መጠበቅ ስህተት እንደሆነ ብታውቅም ከዚህ ሐሳብ መመለስ ግን አላቆምክም። የምታገኘው ሰው ሁሉ አንተ የምታውቀውን የሚያውቅ በአንተ ሐሳብ የሚመራ ከአንተ ዕቅድ ጋር ተመሳሳይ ዕቅድ ያለው ይመስልሃል። ነገር ግን ሁሉም ሰው የራሱ የአስተሳሰብ ደረጃ አለው፣ የራሱ የመረዳት አቅም አለው፣ የራሱ የእምነት ልኬት አለው። አንተ የመረጥከው ምርጫ ምርጥ የሚሆነው፣ አዋጭ የሚሆነው፣ ትርፋማ የሚሆነው ለአንተ ብቻ ነው። ማንም እንዲከተልህ ብትፈልግ ማድረግ የምትችለው ብቸኛ ነገር በምርጫህ ማመንና ሐሳብህን መተግበር ነው። ስህተቶች ስህተት እንደሆኑ ካልታመኑ የመስተካከል ዕድላቸው እጅግ ጠባብ ነው። አዎ ጀግናዬ፣ አትድከም። እኔ ያልኩት ካልሆነ ከኔ ሐሳብ ውጪ ከኔ ምርጫ በቀር የሚረባና የሚጠቅም ነገር የለም እያልክ አትድከም። እንዲሁ በከንቱ አትልፋ። የሌሎችን ሐሳብ ባትቀበልም የማክበር ግዴታ እንዳለብህ አስታውስ። አስተዋይ እንደሆንክ የተሰማህ ምናልባት ከቀድሞ ማንነትህ ስለተሻሻልክ ወይም የምታያቸውን ሰዎች የበለጥክ ስለመሰለ ይሆናል። ከሐሳብ የተነሳው መላምት በበዛው ራስ ወዳድነት ሸብቦ ያስቀምጥሃል። ሳታስበው ድርጊትህ ሁሉ በሰዎች የሚወደድና ተቀባይነት ያገኘ የሚመስልህን ስሜት እንድታንጸባርቅ ያደርግሃል። እያደር ካንተ የተሻለ ሰው እንደሌለና ካንተ በቀር ትርጉም ያለው ተግባር የሚፈጽም ማንም እንደማይኖር ማመን ትጀምራለህ። እኔ ወይም የእኔ በሚል ሰንሰለት ታስረ ካንተ በላይ የሰዎችን ልኬትና ደረጃ በራስ ሐሳብ ለመገደብ ስትሞክር ትልቁን ስህተት ትፈጽማለህ። አዎ፣ መልፋት፣ መድከም፣ ከሰው ጋር መጋጨት፣ መበሳጨት አይጠበቅብህም። ማንም ማመን ስለሚፈልገው ማመን ይችላል። መቀበል የሚገባውን መቀበል መብቱ ነው። ባሰኘው አቅጣጫ መጓዝ ምርጫው ነው። ለሌሎች እንደ ግዴታና እንደ ትዕዛዝ ከማሸጋገርህ በፊት ዕውቀትህ በቅድሚያ ላንተ እንደጠቀመ፣ እንደተገለገልክበት፣ እንዳተረፍክበት እርግጠኛ ሁን። በሐሳብ ብቻ እየተመራ ሰዎች ምንም ተጨባጭ ነገር ሳይመለከቱ እንዲቀበሉ አትጠብቅ። ራሱን የተቀበለ፣ ለሐሳቡ እውንነት የተፋለመ፣ ለቃሉ የታመንን፣ ለዕቅዶቹ እስከ ጥግ የሚጓዝን ሰው ማንም ላያዳምጥና ላይከተለው አይችልም። በድርቀት ሳይሆን በተግባር አሳምን። በሐሳብ ሳይሆን በሥራ አስከትል። በውጤትህ ቤተሰብ አፍራ። ሕይወትን እንዴት እንደምትመራ፣ ምርጫዎችህን እንዴት እንደምትጠቀም፣ ቤተሰብህን እንዴት ነፃ እንደምታወጣ፣ ለሕልምህ እንዴት እንደምትፋለም፣ እንዴት ከዓለም እስራት ከመጥፎ ልማድ ቁጥጥር ስር እንደምትወጣ ተማር። ሁሌም ተማር። ራስህን አስተምር። ብቁ ሆነ ተገኝ። ብዙ ነገር ሊከብድህ ይችላል። ነገር ግን መማር አይከብድህም። ማወቅ አይከብድህም። ምክንያቱም ለዓመታት ተምረሃል። ምክንያቱም ለዘመናት በትምህርት ሥርዓት ውስጥ አልፈሃል። መማር፣ ማጥናት፣ ማንበብ፣ ማወቅ ላንተ አዲስ አይደለም። ከዚህ በፊት የምትፈልገውን ትምህርት አልተማርክም ይሆናል። ዛሬ ግን የምትፈልገውን መማር ጀምር። ለምትፈልገው ሕይወት ዋጋ መክፈል ጀምር። ለምኞትና ሕልምህ ራስህን ስጥ። አዎ ጀግናዬ፣ በዓላማ ተማር። ራስህን ለመቀየር፣ ሕይወትህን ለማሻሻል ወሳኙን እርምጃ ተራመድ። እጅግ አስፈላጊውን ተግባር ፈጽም። ከምንም በላይ ጠቃሚውን ሥራ ሥራ። ከትናንት በላይ ወቅ። ከቀደመው ጊዜ በተሻለ ራስህን አብቃ። ከአምና ከካቻምና በተለየ ስፍራ ተገኝ። ትምህርት ለበራስ መተማመንህ እጅግ ቁልፍ ነው። በየጊዜው በእውቀት መቃኘት
ጥበብን መጨመር፣ ማስተዋልን ማሳደግ በእርግጥም ሕይወት ቀያሪ ተግባርና ሕልምን የምናሳካበት ሁነኛ መንገድ ነው። ሕይወት በፈተና ውስጥ ታስተምርሃለች። ጎበዝ ተማሪ ካልሆንክ ደጋግማ እየጣለች ደጋግማ ተመሳሳይ ዋጋ እያስከፈለች ከወትሮ በተለየ እያማረረችና እያስለቀሰች ታስተምርሃለች። ለመማር የነቃ ለማደግ የምትተጋ ተጽዕኖ ለመፍጠር የምትለፋ የራስህን አሻራ ለማሳረፍ ዕለት ዕለት የምትሞክር ልበ ብርቱ መንፈሰ ጠንካራ ሰው ሁን። አዎ እያንዳንዱ ቀን የሚኖር ሕይወት ነው። ትርፍ ያለው የሕይወት ዕጣ ፋንታን የሚወስን የግል ማንነት ላይ የራሱን ተጽዕኖ ማሳደር የሚችል የፈጣሪ ድንቅ ስጦታ ነው። በማይረባ ተግባር ነገ በሚያስቆጩ ነገሮች የተሞላ መሆን የለበትም። ትምህርትን ከልብህ ፈልገው፣ ዕውቀትን ተጠማ። በጥበብ ለማደግ በማስተዋል ለመራመድ ራስህን ስጠው። ለሕልምህ እውንነት እጅግ ወሳኙ ነገር የሚኖር ዕውቀት፣ የሚተገበር ጥበብ ነው። በነቃህ ጊዜ ጀምረህ አታቁም። ባሰኘ ሰዓት ጉዞ ጀምረ ወደ ኋላ አትመለስ። ስሜታዊ ሆነ ወስነ ፈተናውን ስትመለከት መሰናክል ሲገጥም ውሳኔህን አትጠፍ። ፍርሃትህን እየሰማ የወደቀና የወረደ ሕይወት መኖር አቁም። በዓላማ ተማር፣ ፈልገህ እወቅ። ወስነህ ከሕይወት ውጣ ውረድ ጥበብን ውሰድ። በእውቀትህ ንቃ፣ በማስተዋል ተራመድ። በጥበብ ሕይወትህን አሸንፍ። በዓላማህ መንገድ ተራመድ። ተግባርህን በሙሉ በሕልም አቅጣጫ አስኪደው። አንድ ሁለቴ ተመሳሳይ ስህተት ልትሳሳት ትችላለህ። አንድ ሁለቴ አንድ አይነት ጥፋት ታጠፋ ይሆናል። ሁለተኛ ዕድል ለመስጠት በተመሳሳይ ሁኔታ አንድን ሰው ልታምን ትችላለህ። አንድ ሁለቴ በአንድ አይነት ጉዳት ልትጎዳ ትችላለህ። ነገር ግን ከአንዴ ወይም ከሁለቴ በላይ አንድ አይነት ስህተት ከፈጸምክ፣ ተመሳሳይ ጥፋት ካጠፋህ፣ ደጋግመህ አንድን ሰው ካመንክ፣ በተደጋጋሚ አንድ ቦታ ራስህን ካገኘ፣ ትናንትም ዛሬም በተመሳሳይ ሐሳብ ጭንቀት ውስጥ ከገባ፣ እሱ ስህተት ወይም ጥፋት ሳይሆን ውሳኔ ነው። ወደ ፈቅደ የምትሳሳተው ስህተት፣ አውቀህ የምታጠፋው ጥፋት። አዎ ጀግናዬ፣ የስህተት ድግግሞሽ ውሳኔ ነው። የጥፋት ተመሳሳይነት ታምኖበት የሚፈጸም ነው። ራስህን አትሸውድ። ሳታስበው አንዴ ትሳሳት ይሆናል። ሳታስተውል ሁለቴ ታጠፋ ይሆናል። ከዛ በላይ ግን በፍጹም ሳታስበው፣ ሳታውቀው፣ ሳታስተውለው የምትፈጽመው ተመሳሳይ ስህተት አይኖርም። ኃላፊነቱን ሽሽት ከተጠያቂነት ራስን ለማግለል እንዳልታሰበ ስህተትና እንዳልታቀደ ጥፋት ልትፈርጀው ብትሞክርም፣ እውነታው ግን ወደ ፈቅደ አስበህበት የፈጸምከው ተግባር መሆኑ ነው። አንድ ሁነት ስህተት ስለተባለ ብቻ ስህተት አይሆንም። በአጋጣሚ የተከሰተ ጥፋት ስለተባለም ጥፋት አይሆንም። ስህተትን ላለመድገም ከእርሱም ለመማር አንዴ መሳሳት በቂ ነው። ተመሳሳይ ስህተት ደጋግመ ስለተሳሳትክ በራስህ ከማዘን ውጪ የተለየ ነገር አታገኝም። አዎ የማይመጥን የማይጠቅም የሚጎዳ ስፍራ ወስነ እንጂ ተሳስተ ደጋግማ አትገኝም። ስህተትና ውሳኔ ለየቅል ናቸው። ስህተት ሳይታወቅ ሳይስተዋል ግንዛቤው ሳይኖር የሚያመጣው ጥፋት ሳይታወቅ ይፈጸማል። ውሳኔ ግን የተጠና ተግባር ነው። የሚያስከትለው ጥፋት የሚያስገኘው ጥቅም የሚያሳጣው ነገርም እንዲሁ በጥልቀት ይታወቃል። ስህተት በእውቀትና በአስተውሎት አይፈጸምምና ከስህተት ለዘለለው የተደጋገመ የውሳኔ ተግባር ኃላፊነት ውሰድ። ጉዳቱን እያወቅ ደጋግመ ላጠፋቸው ጥፋቶች ራስህን ተጠያቂ አድርግ። ለብልህ
አንድ ስህተት የሕይወት ዘመን ትምህርቱ ነውና ከእያንዳንዱ ስህተት ተማር። ዳግምም ላለመሳሳት በአስተውሎት ተራመድ። ሌላውን ሰው ለማሞቅ ራሳችሁን አታቃጥሉ። ልኬትና መጠን ካለው ራስ ወዳድነት የምታጡት ነገር እንደሌለ አስተውሉ። የሰው ሕይወት የሰው ነው። ራሳችሁን ጥላችሁ ማንነታችሁን ረስታችሁ ሁለመናችሁን ለሰው ብታስገዙ ምን የሚፈጠር ይመስላችኋል? በስተመጨረሻ ብክነታችሁ ለሰው አይደለም ለራሳችሁ እንኳን መሆን እንዳትችሉ ያደርጋችኋል። ጥቂት የማይባሉ ሰዎች ከሰው አመኔታን ለማግኘት ራሳቸውን ይክዳሉ። በሰው ለመከበር ራሳቸውን ያዋርዳሉ። ሰውን ለማሳቅ በሕይወታቸው ይቀልዳሉ። በሰው ለመወደድ ራሳቸውን ይጥላሉ። የሚቃጠሉት ራሳቸውን ለማሻሻል ወይም ጥሩ ቦታ ለመድረስ ሳይሆን ለሰዎች ሕይወት ሙቀት ለመስጠት ነው። ሁሌም አስታውሱ፣ የራሳችሁን ሕይወት በሙላት መኖር ካልቻላችሁ መቼም እንዴትም በግፊት ራሳችሁን እየበደላችሁ ለሰዎች በምታደርጉት ነገር ብቻ ደስተኛ መሆን አትችሉም። ሰውነት በሚገባው ልክ ራስ ወዳድነትን ይፈልጋል። ሰው ሆኖ መፈጠር በራሱ ራስን የማብቃት ኃላፊነት አለበት። አዎ፣ በቅድሚያ ራሳችሁን አሙቁ። መጀመሪያ ውስጣችሁን አድሱ። አስቀድማችሁ ራሳችሁን ማዳን እንደምትችሉ እወቁ። ሕይወት ፍትሃዊ አይደለችም። ለእኔ ቀላል አልሆነችም፣ በምፈልገው ልክ አልሄደችልኝም ብላችሁ ከማማረራችሁ በፊት የራሳችሁን ኃላፊነት በሚገባ ስለመወጣታችሁ እርግጠኛ ሁኑ። ለሰው መኖር የሚሰጠውን ደስታ ከየትም ከምንም እንዴትም ማግኘት አይቻልም። ሰው የሚደርስለት አካል በሚያስፈልገው ሰዓት ደርሶ መገኘትና የሚችሉትን ማድረግ መቻል የሰውነት ትልቁ መለኪያ ነው። አንዳንድ ሰዎች ልክ እንደ ሻማ እየኖሩ ዘመናቸውን ይፈጃሉ። ለሰው ብርሃን ይሰጣሉ፣ ጨለማውን ይገልጣሉ፣ ሕይወትን ያቀላሉ፣ ለሰው ጥሩ ከባቢን ይፈጥራሉ። ነገር ግን ራሳቸው ቀልጠውና ነደው ያልቃሉ። የእነርሱ ለሰዎች ብርሃን ለመሆን ቀልጦ ማለቅ ብርሃናቸውን ለሚጠቀመው ሰው ዋጋ ያለውና የሚታይ ከሆነ መልካም ነው። ካለበለዚያ ግን ልፋትና ድክመታቸው በስተመጨረሻ ከራሳቸውም ከሰዎቹም ሳይሆኑ እንዲቀሩ ሊያደርጋቸው ይችላል። ቅዱስ መጽሐፍ እንዲህ ይላል፣ መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። በምትሰሩት መልካም ሥራ የሚከብረው የሰማይ አምላካችሁ ነው። በምድር ሳላችሁም ግን የእናንተ በደስታ መኖር ዋጋ እንዳለው አስታውሱ። አዎ ጀግናዬ፣ ሥራህ ጥሩ፣ ምግባርህ መልካም፣ ለሰው አዛኝ፣ ለሰው የምትራራ፣ ለብዙዎች ጠባቂ መከታ መሆንህ ከሰዎች ሁሉ የተባረክና የተመረጥክ ያደርግሃል። ነገር ግን በምትኩ ለሰዎች የምታደርገውን ለራስህ ማድረግ ካልቻልክና በተቃራኒው ለራስህ ባዳ ከሆንክ በገዛ ራስህ የተበደልክና የተገፋህ መሆንህ አይቀርም። የግል ጉዳይህን ከማኅበራዊ ጉዳዮች ጋር አትቀላቅል። ለብዙ ሰው መኖር ከፈለክ በቅድሚያ ለራስህ መኖር እንዳለብህ አስተውል። የሰው ስብራት አንተን እንደማይጠግንህ ሁሉ ያንተ ተሰባብሮ ያንተ ሕይወትን ገብሮ ያንተ ራስን ጥሎ ለሰው መድረስም ለሰው ምንም ነው። አውቀህ ተረድተህና አስተውለህ ዋጋ ብትከፍል በኋላ የሚመጣብህን አደጋም ስለምታውቅ ትዘጋጅበታለህና እርሱ ምንም ክፋት የለውም። ዋናው ጉዳይ ድካምና ብክነትህ ትርጉም አጥቶ ለአንተ ጥፋትና ውድቀት መንስኤ ሲሆን ብቻ ነው። ከዓለም አሰራር ጋር ግብግብ ውስጥ አትግባ። ራስህን አድን፣ ሰላምህን ጠብቅ። ሕይወት ትሞቅህ ዘንድ ለሰዎች የምታደርገውንና ለራስህ የምታደርገውን ነገር
ሚዛኑን አስጠብቅ። ጸዴ ሁኑ፣ ንጽሕት ጽድት በሉ። የቆሸሸውን የጥላቻ አስተሳሰብ ተጠየፉ። ለጆሮ የሚጎረብጠውን የዘረኝነት አቋም ራቁት። ሰላም የማይሰጠውን የጎጠኝነትን አስተምህሮ ከአካባቢያችሁ አስወግዱ። አእምሯችሁ በማይረባ የንቀትና የጥላቻ አመለካከት ተሞልቶ ከላይ ንጹሕና ጽዱ ልብስ ብትለብሱ ምንም ዋጋ የለውም። አሁን በዚህ መንገድ የሚያምታቱ ሰዎች በዝተዋል። አለባበሳቸው ነጭ ነው፣ አስተሳሰባቸው ግን ከጥላሸት የከፋ ጥቁር ነው። ሲታዩ ዘናጭ ይመስላሉ፣ ንግግራቸው ግን እንደ ሬት ይጎመዝዛል። ገጽታቸው በፈገግታ ተሞልቷል፣ ቀርበው ሲታዩ ግን ውስጣቸው በክፋትና በጥላቻ ተተብትቧል። ከውጭ ለሚያያቸው ሃይማኖተኛ፣ ጿሚ፣ ጸላይ፣ አስቀዳሽ ይመስላሉ። ለቀረባቸው ግን ነውራቸው እጅግ የከፋ ነው። በጥሩ ልብስና ቁስ ሰውን ማታለል በጣም ቀላል ነው። ልብና ኩላሊትን የሚመረምረውን ፈጣሪ ግን መቼም ማታለል አይቻልም። ስለማንኛውም የሰው ልጅ ስለምታስቡት ሐሳብ ደጋግማችሁ ተመልከቱ። ስላለመመረዙና ስላለመቆሸሹ እርግጠኛ ሁኑ። የአስተሳሰባችሁ ጤንነት የሕይወታችሁ ጤንነት ነው። የእያንዳንዱ አቋማችሁ ትክክለኝነት የስኬታችሁ ዋነኛ ምክንያት ነው። በቆሸሸ አመለካከት ላይ ቤት አትስሩ። በተመረዘ አካሄድ ወደፊት ለመጓዝ አትሞክሩ። አዎ፣ ቆሻሻውን ተጠየፉ። መርዙን ወደ ሕይወታችሁ አታስገቡ። በወደቀ አስተሳሰብ አትመሩ። ከምር ራሳችሁን የምታከብሩ ከሆነ ማንም በቂቤ የተለወሰ ምላስ ያለው ሰው የሚያቀብላችሁን የጥላቻ ሐሳብ አትቀበሉም። የእውነት የአእምሮ ጤናችሁና የውስጥ ሰላማችሁ የሚያሳስባችሁ ከሆነ ቆሻሻውን መርዘኛ አስተምህሮ ለመጠየፍ ጊዜ አታጠፉም። ሐሳቡ አልሚም ይሁን አጥፊ፣ ጠቃሚም ይሁን ጎጂ፣ የጥላቻም ይሁን የፍቅር፣ ማንኛውም ሰው የራሱ ሐሳብ አለው። ይህን ሐሳቡን የሚጭንበት ተቀባይም ይኖረዋል። ስንዴና እንክርዳዱን መለየት እየቻላችሁ ዋናውን ሰብልና አረሙን እያወቃችሁ ማንም ራሱን እንደ አዋቂና ተመራማሪ ቆጥሮ የሚነዛውን አጥፊ አቋም እንደወረደ መቀበል አቁሙ። ሁሉም ሰው የመምረጥ አቅም እንዳለው እናንተም የሚበጃችሁን የመምረጥ አቅም አላችሁ። የትኛውም ስቃያችሁ የሚያበቃው እናንተ ልታስቆሙት ፍቃደኛ ስትሆኑ ብቻ ነው። ማንኛውም ሰው አስተሳሰቡን ሊጭንባችሁ የሚችለው እናንተ ስትፈቅዱለት ብቻ ነው። ለይስሙላ አትኑሩ። ሰው ምን ይለኛል ብላችሁ ጠባብና አጥፊ አመለካከት ውስጥ አትዘፈቁ። አዎ ተክናይ፣ የራስህ ሚዛናዊ አመለካከት ይኑር። ልክ እንዳየህ የምትፈርድ፣ የሰማኸውን ሁሉ የምታምን፣ ለጥሩም ለመጥፎም ጆሮህን የምትከፍት፣ ጠዋት ጽዱ ቦታ ማታ ርካሽ ስፍራ የምትገኝ፣ እያወቅ ወገንህን የሚያሸብር ዜና የምታሰራጭ ወይም የምትከታተል ሰው አትሁን። ከቆሻሻ ውስጥ ንጹህ ነገር አይወጣም። ከመጥፎ ተግባርም መልካም ውጤት አይገኝም። አውቀህና ፈልገህ እስካልገባህበት ድረስ ሕሊና የእያንዳንዱን ነገር ትክክለኝነትና ስህተት መሆን በሚገባ ይነግርሃል። ጨለማው በየት እንደሆነ ብርሃኑም በየት እንደሆነ በሚገባ ይነግርሃል። ሕሊናህን ማዳመጥ ያንተ ፋንታ ነው። ማሰብ እየቻልክ ከሚያስብ ሰው የማይጠበቅን የወረደ የጭፍን ጥላቻና የትምክህተኝነት አስተምህሮ የሚያስተላልፍ ሰው አትከተል።
ተናጋሪ ሁሉ ትክክል አይደለም። ዝምተኛ ሁሉም ስህተት አይደለም። ማንም የፈለገውን ቢናገር ሰሚ አያጣም። ማንም ምንም ቢሰራ ተመልካች አያጣም። ምን እንደምትሰማ ምን እንደምታይ በሚገባ አስበው ወስን። ንጹህ ሐሳብ እያለ ጽድት ያለ አቋም ኖሮ የማንንም የቆሸሸና የረከሰ አስተሳሰብ ወደ ውስጥ አታስገባ። ምንም ያክል ሰዎች ቢያምኑብህ፣ ቢተማመኑብህ፣ ወደፊት ቢገፉና ቢደግፉ በራስህ ካልተማመንክና ራስህን የማታበረታ ከሆነ ምንም ማምጣት አትችልም። እሳቱ ያለው አንተ ውስጥ ነው። ነበልባሉ የሚወጣው ካንተ ነው። የማያቋርጠው ልባዊ መሻት መነሻው አንተ ነህ። ሰዎች የሚያበረቱ ሲያገኙህ ነው። አንተ ግን ሁሌም ከራስህ ጋር ነህና የውስጥ ጩኸትህንና በራስህ ላይ ያለህን ጥርጣሬ ባዳመጥክ ቁጥር ሚዛንህን ለመሳት የፈጠንክ፣ በራስህ ለማዘን የምትቸኩል ትሆናለህ። ሞተሩ አንተ ሆነ ምናልባትም ለመግፋት የተወሰነ ኃይል የሚጨምሩልህ ሌሎቹ ሊሆኑ ይችላሉ። በራስህ ካመንክ፣ ሐሳብህን ምድር ላይ አውርደ መመልከት ከቻልክ፣ ህልምህ እውን እንደሚሆን ካመንክ፣ እያንዳንዱን ጥረትህን ዋጋ ከሰጠሃት የምታስበውን አይነት ህይወት የማትኖርበት ምንም ምክንያት አይኖርም። በማይታይ ሐሳብ የሚታይ ውጤት እንደምታመጣ አትጠራጠር። አዎ ጀግናዬ፣ አንቀሳቃሹ አንተ ነህ። ጀማሪውም አድራጊውም ፈጻሚውም አንተ ራስህ ነህ። የምኑ የራእይ የግብህ የዓላማ የህልምህ ደጋፊ ሊኖርህ ይችላል። ተከታይ ልታፈራ ትችላለህ። አድናቂዎች ሊበዙ ይችላሉ። አንዴ ጥፋት ብታጠፋ ወይም ብትሳሳት ግን እነዛ አብረው የነበሩና ሲደግፉ ሲያጨበጭቡልህ የነበሩ ሰዎች በሰዓቱ አብረው ስለመሆናቸው ምንም ዋስትና የለህም። መስሎህ እንጂ ዋናው ነገር የሰዎች ተቀባይነት ሳይሆን የራስ ተቀባይነትና በራስ መተማመን ነው። ተቀባይነትን ለማግኘት የደከምክበት ጊዜ፣ ደጋፊ በማጣት ያዘንክበት ወቅት፣ በሰዎች የወረደ ንግግር፣ በራስ ያፈርክበት ሰዓት የሚቆጭ ጊዜ ይመጣል። ቀና ባልክ ቁጥር የምታያቸው ሰዎች ይቀያየራሉ። አንተ የምታየውና የምትሰራው ግን ያው ነህ። አዎ፣ በእርግጥ የህይወት ዓላማህን የምትኖረው በምድር ላይ ነው። ነገር ግን የአንተ ሐሳብ እንዲሳካና ዓላማህ ምድር ላይ እንዲወርድ የዓለም ሰው ሁሉ ሊደግፍህና ሊያምንብህ አይገባም። ከምንም በላይ ራስህንም ሆነ ሰዎችን እንዲያምኑብህ የሚያደርጋቸው ስራህና ስራህ ነው። ሐሳብህን አድርጎ ለመገኘት በራስህ መተማመን ይጠበቅብሃል። ራስህ ለመተማመንም አድርጎ መገኘት ይኖርብሃል። ከጎኔ የሚቆም ሰው ባይኖር እንኳን ራስህን ደግፈህ ቁም። ብዙዎች ቢቃወሙህም በምታምንበት አቋምህ ጽና። በጉጉት የምትጠብቀውና ተስፋ ያደረግከው የሰዎች ድጋፍ ያላንተ ብርታትና ጥንካሬ ምንም እንደማያመጣ ወቅ። አንተ ባላመንክበትና ምንም ስሜት በማይሰጥህ ነገር ላይ ብዙዎች ቢደግፉህና ቢያበረታቱህ እንኳን ከድካም ውጪ ትርፍ አታገኝም። ከልብህ በራስህ መን። ያመንክበትን ከማድረግ አትቦዝን። ከማንም በላይ ለራስህ ታምነህ ተገኝ። በመካከለኝነት ሁሉን ባዋሃደና ነገሮችን በማቻቻል ሕይወት ውስጥ እያንዳንዱ ነገር መደበኛና የተለመደ ነው።
ከአስተሳሰብ ጀምሮ እይታን አካቶ ትግበራን ጨምሮ የወደፊት ዕቅድን ይዞ ወሳኝ የሚባሉት የሕይወት መርሆች በሙሉ ምንም የተለየና ይህ ነው የሚባል ጎልቶ የሚወጣ ነገር የላቸውም። መካከለኛ ሰው እንደ ማንኛውም ሰው ሐሳብ አለው፣ ራዕይ ይኖረዋል፣ ምኞት አለው፣ ዕቅድ አለው። ነገር ግን የሚኖርና የሚተገበር ሳይሆን እንደተለመደው ከጊዜ ጊዜ ከዓመት ዓመት የሚተላለፍና ለእውንነቱ የተለየ አስተዋጽኦ የማይደረግበት ነው። በተለመደው የሕይወት ዘይቤ በመራመድ ከፍታን የሚጨምር አንዳች ነገር አይኖርም። መደበኛው አካሄድ መደበኛውንና ማንም የሚያገኘውን ውጤት ያስገኛል። ማንም የሚኖረውን ሕይወት ያድላል፣ ለተመሳሳይ ውድቀትና ዋጋ ቢስነት ይዳርጋል። መሃል ሰፋሪ በጊዜያዊ ምቾቱ ይታለላል፣ እንደ አቅሙ እንኳን የመትጋት ብርታት የለውም። የአብዛኛውን ሰው የሕይወት መርህ በማራመድ የተሻለ የሚመኝ ነገር ግን ለማድረግ ለመተግበር ያልተነሳሳ ይሆናል። አዎ ጀግናዬ፣ መካከለኝነትን ስበር፣ ተነጠለው፣ ለቀኸው ውጣ። ከመካከለኛ በላይ የተሻለ ሕይወት አለ። በጀብድ የተሞላ ብርታትን የሚጨምር ስኬትን በስኬት ላይ የሚደርብ ደስታን በሙላት ሐሴትን በፍቅር የሚያድል ለተለየ የሕይወት ከፍታ የሚያበቃ መዳረሻ አለ። በሐሳብ አትድከም፣ በጭንቀት አትታወክ። ሕይወትህ ላይ አንዳች ለውጥ የማያመጣ ነገር ዘወትር እየደጋገምክ ለውጥን አትጠብቅ። እንደ አብዛኛው ሰው ሩቅ አላሚ ቅርብ አዳሪ አትሁን። በሩጫና በጥድፊያ ሳይሆን በማስተዋልና በግል መርህ ተመራ። እርምጃዎችህ ሁሉ ሰዎችን የሚያነቃቁ፣ ከቃል በላይ ተግባሮች የሚናገሩ ይሁኑ። ከተምሳሌትነት የላቀ የሕይወት ትርጉም ሲኖርህ መካከለኛውን ዓለም ለቀህ ትወጣለህ። ወደ ተሻለው በእርግጥም አንተን ወደሚወክለው የእውነተኛ አቅምህ ማሳያ ወደ ሆነው የተሻለ ከፍታ ትደርሳለህ። አዎ አቅልለህም ሆነ አክብደህ ሳይሆን አገናዝበህና አስተውለህ የሚያዋጣህን ለይተህ ከአሁን ምቾት በዘለለ ለዘላቂው መደላደል አድልተህ ከተለመደው የመካከለኝነት ወይም ሚዲዮከር ሕይወት ውጣ። ራስህን ነጥል፣ ከፍ አድርግ፣ የሚመጥንን ስፍራ ጎልብት። መካከለኞች ምሬታቸው አንድ አይነት ነው። ገንዘብ ማጣት፣ ድህነት፣ መንግሥት፣ የኑሮ ውድነት፣ የደሞዝ አለመጨመር፣ ፍርሃት፣ በራስ አለመተማመን፣ ከአዎንታዊ አመለካከት በተሻለ ለአሉታዊው ትኩረት መስጠት፣ ሰበብ በመደርደር ኃላፊነትን መሸሽ፣ ከራስ ጉዳይ በላይ የሌሎች ሰዎችን ሕይወት ትልቅ አጀንዳ ማድረግ የተለመደ ተግባራቸው ነው። ያሰብከው ነገር ሳይኖር የሚመጣ ነገር አይኖርም። ካለፋለት፣ እይታዎችን ካልቀየርክለት፣ ትኩረት ካልሰጠኸው፣ ከመደበኛው ዓለም ዞር ካላልክ የሚሳካ ህልም የለም። የሚኖር ራዕይ፣ ውጤት የሚያመጣ ለከፍታው የሚያበቃ አንድም ነገር አይኖርም። ከመካከል ውጣ፣ መካከለኝነትን ስበር፣ ቅጥሩን ተሻገር፣ እለፈው። ለራስህ ነፃነት ለመፋለም ራስህን አዘጋጅ። ከታሰበልህ ክልል ውጣ፣ ባሰብከው ልዕልና ተራመድ። አሁን የት ናችሁ? እናንተ ጋር ያለው እውነት ምንድን ነው? ቆም ብላችሁ በጥልቀት ስታስቡ ምን ጎልቶ ይታያችኋል? በአስተሳሰብ እስራት አትታሰሩ። በሰዎች አመለካከት አትገደቡ። ፍርሃት መረማመጃ እንዲያሳጣችሁ አትፍቀዱ። ለማንም የማይተው ማንም ሊረዳው የማይችለው እውነት እናንተ ጋር አለ። እውነታውም ወደፊት መሄድ ነው።
እውነታው ዝም ብሎ መጓዝ ነው። እውነታው ትርጉም ባለው መንገድ ሕይወትን መኖር ነው። ለማንም ብላችሁ አትሳቀቁ። ለማንም ብላችሁ አትሸማቀቁ። በምንም ነገር ላይ ተስፋ አትቁረጡ። ልባችሁ ውስጥ ትልቅ ፍላጎት ካለ፣ ከማንነታችሁ ጋር የተዋሃደ ብርቱ ሐሳብ ካለ ለማን ብላችሁ ሳትኖሩት ትቀራላችሁ? ለማን ብላችሁ ሳታደርጉት ትቀራላችሁ? ማን ደስ እንዲለው ነው ሄዳችሁ የማታገኙት? አሁን ከምትኖሩት የተለየ ሕይወት እንዳለ የምታምኑ ከሆነ ያለምንም ግፊትና ጫና ራሳችሁን ወደፊት ግፉት። ማንም ሳያስገድዳችሁ ጉዟችሁን ጀምሩ። በእርግጥ ፈልጋችሁ ባላችሁበት ቦታ ለረጅም ጊዜ አትኖሩም። ነገር ግን እንዳልፈለጋችሁት ለማሳየት የግድ መሞከር ይኖርባችኋል። ወደፊት ሂዱ፣ ተንቀሳቀሱ። ሁሌም ራሳችሁን ለተሻለ ነገር ለማብቃት ትጉ። ያሰሯችሁ ብዙ ነገሮች ይኖሩ፣ በብዙ ነገር ተያያዙ። ማንም ምንም ይበላችሁ። እናንተ ግን ጉዟችሁ ላይ ብቻ አተኩሩ። እናንተ ግን ስለ አሁኑና ስለ ቀጣዩ እርምጃችሁ ብቻ አስቡ። ሁሌም ቢሆን አንድ የተለየ መንገድ እንዳለ አትርሱ። ብዙ ሰው የሚመለከተውንም የማይመለከተውንም ለመረዳት ይታገላል። ሁሉም ነገር እንዲገባው ይፈልጋል። እውነታው ግን አእምሮ የሚቀበለውና የሚረዳው በአቅሙ ልክ መሆኑ ነው። ለአእምሮአችሁ ሰላም፣ ለውስጥ መረጋጋታችሁ፣ ለለውጥ ተነሳሽነታችሁ፣ ሕልማችሁን ለመኖር የዓላማ ሰው ለመሆን ብላችሁ ሁሉንም ነገር ለመረዳት አትሞክሩ። አእምሮአችሁ በዚህም በዛም ጉዳይ ተወጥሮ እንዴትም በትክክል ሊያስብና ሊያስተውል አይችልም። ሄዳችሁ ለብቻ የምትቀሩት እናንተ እንደሆናችሁ አስተውሉ። በፍጹም እዚህም እዛም የሚገባ ይሄም ያም የሚያሳስበው ብኩን ሰው እንዳትሆኑ። የራሳችሁ ጉዳይ ላይ ብቻ አተኩሩ። ወደፊት ፍሬ የሚያፈራላችሁን ተግባር ብቻ ፈጽሙ። የሚመለከታችሁና የሚጠቅማችሁ ቦታ ብቻ ተገኙ። አዎ ጀግናዬ፣ ድካም በማንኛውም ሰዓት ይመጣል። ስንፍና ሁሌም ከበር አፋፍ ሆኖ ይጠብቅሃል። መቼም ከችግር የጸዳ ሕይወት ልትኖር አትችልም። ዋናው ቁም ነገር ግን በዚህ ሁሉ መሃል ወደፊት መራመድ መቻልህ ነው። ለማንም ብለህ ለዘመናት አንድ ቦታ ቆማ አትቅር። ማንም እንዲደሰት ወይም ያዝንልኛል ብለህ ፍርሃትህን አትኑረው። ከታጠረልህ አጥር ውጣ። ከገባህበት አዘግት ራስህን መንጭቀህ አውጣ። ስራትህን ፍታ። በገዛ ሰማይ ላይ በከፍታ መብረሩን እወቅበት። ጉዞ የሌለው ሕይወት ይሰለቻል። ለውጥ የሌለው ኑሮ አያጓጓም። ለውጥን አማራጭ አታድርገው። ወደፊት መጓዝን መብት አታድርገው። እየተለወጥክ ካልሆነ፣ እያደግክ ካልሆነ፣ ሌላው ቢቀር እንኳን እንደ አቅም እየጣርክ ካልሆነ ስለ ሕይወት ክፉና ደግ ለማውራት ብቁ እንደሆንክ አታስብ። ነገሮችን አታወሳስብ። ችግርና መሰናክሉ ላይ ብቻ አታተኩር። አንቂ ሳትፈልግ በራስህ ንቃ። አበርታች ሳትፈልግ ራስህ በርታ። ሁሌም ወደፊት ወደ ግብህ አቅጣጫ መጓዝህን ቀጥል። ጥንካሬሽን ትፈልጊያለሽ? እንደ ሸክላ ወደ ወደድሽው ቅርጽ መቀየር ትፈልጊያለሽ? እንደገና መታነስ፣ ዳግም መሰራትን ትመኛለሽ? አንድ ነገር ብቻ ጨክነሽ አድርጊ። ከባዱን አጣብቂኝ አውቀሽ ተጋፈጪው። አሁን የሚያስፈራሽን፣ አሁን የሚረብሽሽን፣ አሁን ጫና ውስጥ የከተተሽን እርሱን ነገር ወስነሽ አድርጊው። ስቃይን በጉያ ይዞ ነገርን ማዘግየት አያዋጣም። እንቅልፍ እያጡ የነገሮችን ቅለት መጠበቅ አይቻልም። ወይ ተመችቶሽ አልተመቸሽ፣ ወይም ከህመሙ ጋር ተስማምተሽ አልኖርሽም። ከሁሉም በላይ የሚጠቅምሽን ምረጪ። ለምትፈልጊው ነገር ኃላፊነት ለመውሰድ በሚገባ ተዘጋጂ።
በአእምሮሽ የፈጠርሽው ሲኦል መሳይ መኖሪያሽ አይገባሽም፣ በፍጹም አይመጥንሽም። ስብራቱ ቢመጣ ካንቺ ፍቃድ ውጪ ባንቺ ላይ ምንም ስልጣን አይኖረውም። አዎ ጀግኒት፣ ተሻግረሽ ለፊው፣ አራግፈሽ ጣዩ፣ ወስነሽ ተለዩ። የልብ ሸክም ሲበዛ ህመም ነው። በሆድ የተያዘ ነገር ሲቆይ ስቃይ ነው። እያደር ያልተጠበቀ ነገር ይወልዳል። ሲቆይ ያልታሰበ ዋጋን ያስከፍላል። አላስፈላጊ መዘዝ ውስጥ ይከታል። በትኩሱ መቅረፍ ያለብሽን ጉዳይ እያዘገየሽ ራስሽን አትውጂ። ዛሬ ለሰው ልትኖሪ ትችያለሽ። ዛሬ የሰው ጉዳይ ሊያሳስብሽና ሊያስጨንቅሽ ይችላል። ነገ ግን ዛሬ በመጨነቅሽ አንዳች የምታተርፊው ነገር አይኖርም። ውስጥሽ እየቆሰለ ሰው ስለ መልካምነትሽ ቢያወራ ምን ይጠቅምሻል? ራስሽን እያሳዘንሽ ሰዎችን ብታስደስቺ፣ ራስሽን ችላ እያልሽ የሰዎችን ይሁንታ ለማግኘት ብትፋጠኚ ምን ታተርፊያለሽ? የራስ ባዳ ሆኖ በወዳጅ መከበብ እንደ ሻማ ለሌሎች እየቀለጡ ከማለቅ የተለየ ትርጉም የለውም። የፈራሽውን ነገር እየፈለግሽ በትንሹ ማድረግ ተለማመጂ። ለዘመናት ያሰረሽን የይሉኝታ ቀንበርም ከትከሻሽ ላይ አስወግጂ። አዎ ጀግናዬ፣ የምትሰማውን ሁሉ እያመንክ ነገሮችን አታወሳስ። ሰው ምን ይለኛልን ፈርተህ ተደብቀህ አትኑር። ስላንተ ሐሳብና አዲስ ሥራ ግድ ያለው ሰው ያለ እንዳይመስልህ። ስላንተ ፍራቻና ጭንቀት የሚያሳስበው ሰው ያለ እንዳይመስልህ። ራስህን ማዳን ባለብህ ሰዓት ራስህን አድን። ራስህን መሆን ባለብህ ጊዜ ራስህን ሆን። ስለ ሰዎች አብዝተህ እየተጨነቅ የምታተርፈው የሕይወት ስንቅ አይኖርህም። ከራስህ በላይ ለሰዎች ሴፍቲ ቦታ እየሰጠ የምትቀይረው ነገር አታገኝም። መያዝ ያለብህን አስቀድመህ ያዝ። መልቀቅ ያለብህን ልቀቅ። ራስህን ነፃ ለማውጣት ማድረግ ያለብህን ሁሉ አድርግ። ምንም እንዳላደርግ ቀስፎ ይዞኛል ያልከው ነገር በራሱ ካልተፈቀደለት አንተ ላይ ስልጣን እንደሌለው አስተውል። ለራስህ ስትል የይሉኝታ ስራትህን ፍታ። ሌላውን እስካልጎዳህ ድረስ እንዳቅምህ የምትፈልገውን እያደረግ ሕይወትህን ኑር። በየትኛውም ሁኔታ ውስጥ፣ በየትኛውም ከባድና ቀላል አጋጣሚ ውስጥ የአምላክ መንፈስ አለ። ሽብር፣ ስብራት፣ ስጋት፣ ፍርሃት፣ ጭንቀት ቢገጥምህ የምታመልጥበት የምታልፍበት መጠጊያ አምላክ አለ። ነገሮች በምክንያት ይሆናሉ። እውነቶች ሌላ ውጤት አስከትለው ይመጣሉ። ውጤቱም ወደ ሌላ ውጤት ይመራል። አምላክም በሕይወታችን የሚከሰቱትን አጋጣሚዎች በምክንያት ዝም ይላቸዋል። እነርሱን ከማሳለፍ ወይም ከማስቀረት ይልቅ እኛን ያበረታናል። በጥንካሬያችን እንድናልፈው ያደርገናል። ሊያስቀራቸው ለእርሱ እጅጉን ቀላል ነው። እኛ ግን በምትኩ ማግኘት የሚገባንን ጥንካሬ እናጣለን። ብርታታችን ይሸሸናል። እድገታችን ይገታል። ከለውጥ እንርቃለን። አዎ ጀግናዬ፣ መጠጊያ አለ። ከጭንቀትህ የምታመልጥበት፣ ፍራቻህን የምትሻገርበት፣ ስጋትህን የምትቀርፍበት፣ በማንነቱ አሳራፊ የሆነ ከለላ የሆነ መጠጊያ የሆነ ድንቅ መጠለያ፣ ግሩም መጠጊያ አለ። በዓለማዊ ጫናዎች አትሸበር። በሰዎች ጫጫታ አትጨነቅ። በምድራዊ ውጣ ውረድ አትበገር። ዓላማህን ያዝ። አምላክህን አስቀድም። ሕይወትህን ትርጉም ስጠው። ብትደገፍ የማይጥልህን፣ ብታምነው የማይከዳህን፣ ብትከለልበት የማያስጠቃህን ቸር አምላክ፣ ሩሩ ፈጣሪ ያዝ። አምላክ ምንም ቢያደርግ ምክንያት አለው። ምንም ቢፈጥር ከኛ የሚልቅ ሰበብ አለው። የሆነው መሆን ስላለበት ሆነ። እየሆነ ያለውም መሆን ስላለበት እየሆነ ነው።
መሆን ያለበትም መሆን ስለሚገባው ይሆናል። አዎ ሁሉም ለበጎ ሆኗል። በበጎ ያልፋል። የሚቀየር ነገር ይቀየራል። የሚስተካከል ይስተካከላል። የሚታረም ይታረማል። ለውጥም ይመጣል። እድገትም ይከሰታል። አንዳች እውነት ግን ላይታለፍ ላያልፍ አይመጣም። የዛሬ ጭንቀቶች ነገ ተረት ናቸው። የዛሬ ስጋቶች ነገ ብርታት ናቸው። የዛሬ ከባዶች ነገ ኃይል ናቸው። ያው መጠጊያ ባለበት ዘላለማዊ መሸሸጊያ ማምለጫ ባለበት በጊዜያዊ ጭንቀት በአላፊ ስብራት ራስህን አትጉዳ። ከየትኛውም ምድራዊ ፈተና የሚከልል የሚጠብቅ ድንቅ አባት እንዳለ አስታውስ። በድካምህ ተደገፈው፣ በህመምህ ተጠጋው። ጭንቀትህን አወያየው፣ ስጋትህን አስረዳው። የማያልፍ የሚመስለውን በእርሱ እለፍ፣ የማይሻገሩት የሚመስለውን በእርሱ ተሻገር። በእርሱ ከለላነት፣ በእርሱ መጠጊያነት ከጊዜያዊ ፈተናዎች አምልጥ። ብዙ የሚባል ምናልባትም መጨረሻው የማይታወቅ ተቆጥሮ የማያልቅ ለሌሎች አካፍለህ የማትጨርሰው ንብረት፣ ገንዘብ፣ ዝናና ሀብት ሊኖር ይችላል። ይህ ሁሉ ግን ነፃነትን የሚቀማ ሕይወትን የሚገድበው ፍላጎትን የሚያቅበው ከሆነና ዘውትር በእስር ቤት ውስጥ የሚያስቀምጥ ከሆነ ትርፉ ምንድን ነው? ይህን አለኝ፣ ይሄ የኔ ነው፣ ከኔ የተሻለ ሀብታም የለም ብሎ ለማውራት ብቻ ከሆነ ምንም እንደማይጨምርልህ አስተውል። በተሻለ መጠን ያለህ ነገር ሁሉ ነፃነትህን እንዲያጎናጽፍህ ለማድረግ ሞክር። ነፃነትህ የመጨረሻው የአሸናፊነትህ ጥግ ነው። ችግሮችን ማለፍ መቻልህ የማንነትህ መለኪያ ነው። ከእንቅፋቶችህ በላይ እንደሆንክ ማሳየትህ በእርግጥም ድል አድራጊነትህ ነው። ሁሉን ቢኖርህና ነፃነትህ ቢቀማ እየኖርኩ ነው፣ ሕይወቴን እያጣጣምኩ ነው የማለት ደረጃ ላይ ለመድረስ መቸገር አይቀርም። አዎ ጀግናዬ፣ ነፃነትህ ይልቃልና ታገልለት፣ ተፋለምለት፣ ዋጋ ክፈልለት። መስዋዕት ማድረግ ያለብህን ነገር በጊዜ መስዋዕት አድርገው። እግዚአብሔርም የሰውን ልጅ ፈጠረው፣ እርሱን እንዲያመልክ ግን አላስገደደውም። የፈለገውን የወደደውን የመረጠውን ያመልክ ዘንድ ነፃ ፍቃድ ሰጠው። ምክንያቱም እርሱ የማስገደድ ሳይሆን የነፃነት አምላክ ነውና ነው። ማንም አምላኩን ፈልጎ የማግኘት ነፃ ፍቃድ አለው። በሕይወቱም ማንም ባሻው መንገድ በሚችለው አቅጣጫ በወደደው ዘርፍ ለነፃነቱ መፋለም ይችላል። የምትፈልገውን ሕይወት ለመፍጠር ብቸኛው ሊታገልልህና ሊፋለምልህ የሚችለው አንተ ራስህ ብቻ ነህ። ለነፃነትህ ስትል የቻልከውን ብቻ ሳይሆን ከምትችለው በላይ የመታገል ግዴታ ውስጥ ልትገባ እንደምትችል አስተውል። አዎ ነፃነት ፍቃድ ቢሆንም ከሁለንተናው ነፃነትና በፈለጉት መንገድ ከመኖር ጀርባ ግን የማያሻማ እረፍት አልባ ትግል አለ። የጊዜ የቦታና የገንዘብ ነፃነትህን ለማምጣት መደበኛው የአኗኗር ዘይቤ በቂ አይደለም። እስክታሸንፍ፣ ራስህን ነፃ እስክታወጣ፣ ለሰዎች መትረፍ እስክትችል፣ የአምላክህን ድንቅ ሥራ በተግባር እስክትመሰክር የምትቆምበት ምክንያት አይኖርም። አሰሳህም የሚጀምረው አእምሮህን ነፃ በማውጣት የአመለካከት እስራትህን በመፍታት ገደቦችን በማለፍና አስከፊው ታሪክህን በይቅርታ በመሻር ነው። በእጅህ ላይ የያዝከውን ብርቅዬውን ስጦታህን ማንም እንዲሰጣት አትጠብቅ። ከሰውነትህ ጋር ከተሰጡ ውድ ስጦታዎች ጋር የታደለ እርሱ ራስን ነፃ የማድረግ ስጦታ ነውና በሙሉ አቅም ተጠቀመው። ራስህን ነፃ አውጣ፣ ለሌሎች ነፃነትም ምክንያት ሁን።
ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።